የፖሊስ ልጅ የነበረው የሙምባይ ንጉስ፣ የሽብር መሐንዲስ፣ የቦሊውድ አፍቃሪና የማይያዘው መንፈስ ይህ ሰው ወንጀልን ከአንድ ከተማ አውጥቶ ወደ ዓለም አቀፍ ፖለቲካ የቀየረ የዘመናችን ትልቁ እንቆቅልሽ አሸባሪው መንፈስ። ሙምባይ ህንድ እንደ አውሮፓውያን አቆጣጠር መጋቢት 12 1993 ዓ.ም የህንድ ኢኮኖሚ ደም ስር የሆነችው ሙምባይ በወቅቱ ቦምቤ እንደ ወትሮዋ በጋለ እስትንፋስ ትንቀለቀላለች። ይህች ከተማ አትተኛም። በእያንዳንዱ ሰከንድ ገንዘብ ይቆጠራል፣ ህልም ይሸመናል። የቦምቤ ስቶክ ኤክስቼንጅ አክሲዮን ገበያ ህንፃ በደላሎች ጩኸት ተሞልቷል። ከ28 ፎቅ በላይ ባለው በዚህ ግዙፍ ህንፃ ውስጥ የህንድ ኢኮኖሚ የልብ ምት ይመዘገባል። ከህንፃው ውጪ በጠራራ ፀሐይ ጥቁርና ቢጫ ታክሲዎች ይርመሰመሳሉ። የመንገድ ላይ ምግብና መጠጥ ሻጮች ትኩስ መጠጥና ምግብ ያዘጋጃሉ፣ ያስተናግዳሉ። ላብና ተስፋ በአየር ላይ ተንሳፈዋል። ሰዓቱ ከቀኑ 7 ሰዓት ተኩል ነው። ሁሉም ነገር ሰላማዊ ይመስላል። ነገር ግን ከስቶክ ኤክስቼንጁ ህንፃ ስር በመኪና ማቆሚያው ቤዝመንት ውስጥ አንዲት ተራ የምትመስል ነጭ አምባሳደር መኪና ቆማለች። ይህች መኪና ግን ተሳፋሪ የላትም። በውስጡ የያዘችው የህንድን ታሪክ ለዘላለም የሚቀይር RDX የተባለ እጅግ አደገኛ ወታደራዊ ፈንጂ ነው። ሰዓት ቆጣሪው ወደ 0 እየቀረበ ነው። ልክ 7 ሰዓት ተኩል ላይ ምድር ተንቀጠቀጠች። ፍንዳታው ህንፃውን እንደ ቅጠል አርገፈገፈው። ኮንክሪቶች ፈራረሱ፣ መስታወቶች እንደ ዝናብ ወረዱ። ስቶክ ኤክስቼንጅ ህንፃ በጭስና በለቅሶ ተዋጠ። በዚያች ቅጽበት የህንድ የኢኮኖሚ ልብ ቆመ። ነገር ግን ይህ ጅምር ብቻ ነበር። ሽብርተኞቹ የፈለጉት አንዴ ብቻ አጥቅተው መሄድን አልነበረም። የፈለጉት ሙምባይን ማንበርከክ ነበር። ከ30 ደቂቃ በኋላ ሌላ ቦታ ፈነዳ፣ ናርሲስ ናታ ስትሪት። ከዚያ ሌላ። በዛች ዕለት ስቶክ ኤክስቼንጅ፣ ኤር ህንድ ህንፃ፣ ዜቬሪ ባዛር የወርቅ ገበያ ብቻ ቦምቦቹ በታቀደላቸው ሰዓት በታቀደላቸው ቦታ እየፈነዱ ነው። ሆቴሎች፣ ሲኒማ ቤቶች፣ የገበያ ማዕከላት ሁሉም ኢላማ ነበሩ። በአጠቃላይ ለ2 ሰዓታት ያህል ሙምባይ በ12 ተከታታይ የቦምብ ፍንዳታዎች ተናወጠች። ከተማዋ በደምና በለቅሶ ተሞላች። 257 ሰዎች ወዲያውኑ ሞቱ። ከ1400 በላይ የሚሆኑት ቆሰሉ። ይህ ቀን በህንድ ታሪክ ጥቁሩ አርብ ብላክ ፍራይዴይ ተብሎ ተመዘገበ። ፖሊስና የህንድ የስለላ ድርጅት RAW ወዲያውኑ ምርመራ ጀመሩ። ይህንን ማን አደረገ ለሚለው ጥያቄ መልስ ለማግኘት ግን ብዙ ጊዜ አልፈጀም። ሁሉም ምንጮች፣ ሁሉም የስልክ ጥሪዎች፣ ሁሉም ማስረጃዎች ወደ አንድ ሰው ጠቆሙ። ወደ ዱባይ፣ ወደ አንድ ሰው፣ ወደ ዳውድ ኢብራሂም ካስካር። እስከዚያ ቀን ድረስ ዳውድ ኢብራሂም የሚታወቀው እንደ ኮንትሮባንዲስትና እንደ ወሮበላ ነበር። ከዛ ቀን በኋላ ግን ስሙ ተቀየረ፣ አሸባሪ ተባለ። የህንድ ቁጥር 1 ጠላት ሆነ። ነገር ግን ዳውድ ማን ነው? እንዴትስ ከፖሊስ ልጅነት ተነስቶ የዓለም ቁጥር 1 ተፈላጊ ሰው ሆነ? የቦሊውድ ገዢና የማይያዘው መንፈስስ ሆነ? ታሪኩን ለመረዳት ወደ ኋላ ወደ 1970ዎቹ የሙምባይ ጎዳናዎች እንመለስ። ዳውድ ኢብራሂም ካስካር የተወለደው እንደ አውሮፓውያን አቆጣጠር በ1955 በራትናጊሪ ህንድ ነው። ያደገው ግን በሙምባይ ዶንግሪ በተባለች የድሆች ሰፈር ውስጥ ነው። እዚህ ጋር ነው የህይወቱ ምጸት የሚጀምረው። የዳውድ አባት ኢብራሂም ካስካር የሙምባይ ፖሊስ ኮንስታብል ነበሩ። አባቱ በታማኝነት ህግ የሚያስከብሩ፣ ጠዋት ወጥተው ማታ የሚገቡ ጨዋ ሰው ነበሩ። ልጁ ግን ገና በልጅነቱ የጎዳና ዘረፋና የማፊያ ህግን የተማረ ሆነ። በ1970ዎቹ ሙምባይ ውስጥ ወንጀል ማለት ወርቅ ማለት ነበር። የህንድ መንግስት በወርቅ ላይ ጥብቅ ቁጥጥር ስለነበረው ከዱባይ በጀልባ የሚመጣው የወርቅ ኮንትሮባንድ ንግድ እጅግ አዋጭ ነበረ። ዶንግሪ መንደር ደግሞ ለዚህ ንግድ ምቹ ቦታ ነበረች። ወጣቱ ዳውድ ትምህርትን መማር አልወደደም። አባቱ ተማር ሲሉት እሱ ትምህርት አልፈልግም፣ የሚያስፈልገኝ ገንዘብ ነው አለ። አልፎም የጎዳና ላይ ህይወት
ጉልበተኝነቱና ብልሃቱ ማረከው። ወደ 1970ዎቹ መጨረሻና የ80ዎቹ መጀመሪያ የሙምባይ ጎዳናዎች እንመለስ። በዚያ ዘመን ሙምባይ ወርቅ የምትተነፍስ ከተማ ነበረች። የህንድ መንግስት የውጭ ምንዛሪንና የወርቅ ንግድን አጥብቆ ስለተቆጣጠረ የኮንትሮባንድ ንግድ የከተማዋ ሁለተኛ ኢኮኖሚ ሆኖ ነበር። በጎዳና ላይ ያለው ህግ ከመንግስት ህግ በላይ ይሰራል። ፖሊሶች ሳይቀሩ ሀፍታ ወይም ግብር እየተቀበሉ ወንጀልን በዝምታ ያልፉ ነበር። በዚህ የጭካኔ ዓለም ውስጥ 3 አንበሶች ከተማዋን ተከፋፍለው ይገዙ ነበር። አንደኛው ሃጂ ማሳያን። ይህ ሰው የዋህ ወንጀለኛ ይባል ነበር። ነጭ ልብስ ይለብሳል፣ አይገድልም። በሰላምና በስምምነት ኮንትሮባንድ መስራትን ይመርጣል። ሁለተኛው ቫራዳራጃን ሙዳሊያር ይባላል ወይም ቫራዳባይ። የታሚል ማህበረሰብን የሚወክለው ይህ ሰው የከተማዋን ምስራቃዊ ክፍል የተቆጣጠረ ጠንካራ ሰው ነው። ሶስተኛውና እጅግ አደገኛው ግን ካሪም ላላ ነበር። ከአፍጋኒስታን የመጣው የፓታን ጋንግ መሪ። እሱና ሰዎቹ ቁመታቸው ረጅም፣ ጉልበታቸው ፈርጣማና ባህሪያቸው እጅግ ጨካኝ ነበር። ለካሪም ላላ ሰው መግደል ዘንብ የመግደል ያህል ቀላል ነበር። በእነዚህ 3 ግዙፍ ተራሮች መሃል አንድ ወጣት የፖሊስ ልጅ ብቅ አለ። ዳውድ ኢብራሂም ካስካር። የዳውድ አባት ኢብራሂም ካስካር በታማኝነታቸው የሚታወቁ የሙምባይ ወንጀል መከላከል ክፍል ፖሊስ ነበሩ። አባቱ ወንጀልን ሲዋጉ፣ ልጁ ግን የወንጀልን አሰራር ያጠና ነበር። ዳውድ እነዚህን 3 ዶኖች የቱንም ያህል ኃያል ቢሆኑ አሮጌ አስተሳሰብ እንዳላቸው ተረዳ። እነሱ የሚሰሩት በጉልበትና በባህላዊ መንገድ ብቻ ነበር። ዳውድ ግን ሌላ ራዕይ ነበረው፣ ወንጀልን እንደ ኮርፖሬት ቢዝነስ ማደራጀት። ዳውድ ብቻውን አልነበረም። የልብ ወዳጁና ታላቅ ወንድሙ ሻቢር ኢብራሂም ከጎኑ ነበር። ሁለቱ ወንድማማቾች ያንግ ካምፓኒ የተባለ ቡድን መሰረቱ። ይህ ቡድን ነው በኋላ ላይ ዓለምን ያንቀጠቀጠው ዲ ካምፓኒ የሆነው። ወጣቶቹ ፈጣን ነበሩ፣ ዘመናዊ ነበሩ እና ማንንም አይፈሩም ነበር። ይህ ድፍረታቸው ግን ከከተማው ጨካኝ ገዢ ከካሪም ላላና ከፓታን ጋንግ ጋር አላተማቸው። ፓታኖቹ ዳውድንና ሻቢርን እንደ መንገድ ላይ ዱርዬዎች ቆጠሯቸው። እነዚህ የፖሊስ ልጆች ለኛ ለአፍጋኖች አይመጥኑንም የሚል ንቀት ነበራቸው። ነገር ግን ዳውድ የኮንትሮባንድ መስመሮችን እየቀማቸው ሲመጣ ንቀቱ ወደ ጥላቻ ተቀየረ። ውጥረቱ ገንፍሎ ወጣ። በ1981 ዓ.ም ታዲያ የካሪም ላላ ዘመድ የሆነው ጨካኙ አሚር ዛዳ ነዋብ ኻን እና አላም ዜብ የተባሉ የፓታን ጋንግ መሪዎች አንድ ሴራ ጠነሰሱ። የዳዊድን ኃይል ለመስበር ቀኝ እጁን መቁረጥ እንዳለባቸው አምነው ነበር። ቀኝ እጁ ደግሞ ወንድሙ ሻቢር ነው። አንድ ምሽት ሻቢርን በሴት አታለው ወደ አንድ ነዳጅ ማደያ ጠሩት። ሻቢር ብቻውን ነበር። መኪናው ውስጥ እንደተቀመጠ የፓታን ጋንግ ታጣቂዎች ከበቡት። እድል አልሰጡትም። መኪናውን በአውቶማቲክ ጠመንጃ በሳሱት። ሻቢር በቦታው ሞተ። ደሙ በሙምባይ አስፋልት ላይ ፈሰሰ። ይህ ክስተት የዳውድን የህይወት ታሪክ ለዘላለም ቀየረው። ሻቢር ሲሞት ብዙዎች ዳውድ ይሸሻል ወይም ይፈራርሳል ብለው ጠብቀው ነበር። ዳውድ ግን አለቀሰ። ነገር ግን እምባዊ ሐዘን ብቻ አልነበረም፣ የንዴትና የበቀል እሳትም እንጂ። የቅብር ስነ ስርዓቱ ላይ ዳውድ መሐላ ገባ። እያንዳንዱን የሻቢርን ገዳይ ሳልቀብር እንቅልፍ አይወስደኝም አለ። ዳውድ ወደ ማሽን ተቀየረ። ስሜታዊ መሆንን አቆመ። ቀዝቃዛና ስልታዊ ሆነ። በሙምባይ ታሪክ ታይቶ የማይታወቅ የሰው አደን ተጀመረ። የዳውድ ሰዎች የፓታን ጋንግ አባላትን በየመንገዱ በየቡና ቤቱና በየቤታቸው እያደኑ ገደሏቸው። ነገር ግን ዋናው ኢላማ የወንድሙ ገዳይ አሚር ዛዳ ነበር። አሚር ዛዳ በፖሊስ ተይዞ በእስር ቤት ነበረ። እስር ቤት ውስጥ ዳውድ ሊነካኝ አይችልም ብሎ አስቦ ነበር። ይህ ትልቅ ስህተት ነበር፣ ምክንያቱም ለዳውድ የማይቻል ነገር አልነበረም። መስከረም 6 1983 እንደ አውሮፓውያን አቆጣጠር በሙምባይ ከፍተኛ ፍርድ ቤት አሚር ዛዳ ለችሎት ቀርቧል። ፍርድ ቤቱ በፖሊስ ተከቧል። አሚር ዛዳ በኩራት ተቀምጧል። በዚህ ሰዓት አንድ ወጣት በሕግ ተማሪዎች የሚለበስ ጥቁር ጋዋን ለብሶ ወደ አዳራሹ ገባ። በእጁ ወፍራም የሕግ መጽሐፍ ይዟል። ማንም አልጠረጠረም። ይህ ወጣት ዴቪድ ፓርዴሲ የተባለ
ገና ሀያዎቹ ውስጥ ያለ የዳውድ ቅጥረኛ ነበር። ዳኛው ሊናገሩ ሲዘጋጁ ዴቪድ ፓርዴሲ ከመቀመጫው ተነሳ። በእጁ የያዘውን ወፍራም መጽሐፍ ገለጸው። በመጽሐፉ ውስጥ በቅርጽ ተቦርቡሮ የተሰራ ባዶ ቦታ አለ። በዚያ ባዶ ቦታ ውስጥ ሽጉጥ ተደብቋል። ዴቪድ ሽጉጡን አወጣ። ለሻቢር ብሎ ጮኸ። ተኩስ ተከፈተ። አሚር ዛዳ በፍርድ ቤቱ ወንበር ላይ ተዘረረ። ዳኞች ጠረጴዛ ስር ገቡ። ፖሊሶች ደነገጡ። ዳዊድ ኢብራሂም በጠራራ ፀሐይ በዳኞች ፊት በከፍተኛ ጥበቃ ስር ያለን ጠላቱን አስገደለ። ይህ መልእክት ግልጽ ነበር። በሙምባይ ውስጥ ከዳውድ እጅ የሚያመልጥ ማንም የለም። ከዚያች ቀን ጀምሮ የድሮዎቹ ዶኖች ዘመን አከተመ። ሙምባይ አዲስ ንጉሥ አገኘች። ስሙም ዳውድ ኢብራሂም ካስካር ነው። ዳውድ ስልጣኑን ካረጋጋ በኋላ አይኑን ወደ ሌላ የሚያብረቀርቅ ዓለም አዞረ። ቦሊውድ። ዳውድ ለፊልምና ለመዝናኛ ልዩ ፍቅር ነበረው። በወቅቱ ማለትም በ80ዎቹና በ90ዎቹ የህንድ ባንኮች ፊልም ለመስራት ብድር አይሰጡም ነበር። ፊልም መስራት እንደ ቁማር ይቆጠር ስለነበር ነው። ይህ ክፍተት ለዳውድ ምቹ ዕድል ፈጠረለት። ጥቁር ገንዘቡን ህጋዊ ለማድረግ ቦሊውድ ፍቱን መድኃኒት ነበር። ዳውድ የፊልም ፕሮዲውሰሮችን ይጠራል። ገንዘብ ይጎልሃል፣ ችግር የለም፣ ዲ ኩባንያ ይሸፍናል፣ ሻንጣ ሙሉ ገንዘብ ይሰጣል። ግን ቅድመ ሁኔታዎች አሉት። ተርፉን እንካፈላለን፣ የፊልሙን የማሰራጨት መብት እኔ ወስዳለሁ ይላል። እና ከሁሉ በላይ ደግሞ በፊልሙ ላይ እሷ ትስራ በሚል ዳውድ የሚወዳቸው ሴት ተዋናዮች በግድም ይሁን በውድ በፊልሙ ላይ ዋና ገጸ ባህሪ ሆነው እንዲቀርቡ ያደርጋል። ዳውድ ዱባይ ውስጥ በሚያዘጋጃቸው የቅንጦት ግብዣዎች ላይ የቦሊውድ ታላላቅ ኮከቦች መገኘት ግዴታ ሆነ። ካልሄዱ ግን በቀጣይ ፊልም ላይ ሰሩ ይችላሉ ወይም ሕይወታቸው አደጋ ላይ ይወድቃል። በዚህ ወቅት ነው የዳዊድና የቦሊውድ ቆንጆዋ ማንዳኪኒ የፍቅር ታሪክ የፈነዳው። ማንዳኪኒ በወቅቱ በራምቴሪ ጋንጋማሊ ፊልም ዝናዋ ጣራ የነካ ነበር። ዳውድ ወደዳት። በሻርጃ የክሪኬት ስታዲየም ዳውድ ቪአይፒ ቦታ ተቀምጦ ሲጋራውን እያቦነነ ማንዳኪኒ ከጎኑ ተቀምጣ የሚያሳይ ፎቶግራፍ በጋዜጣዎች ላይ ወጣ። ይህ ፎቶ ለህንድ ህዝብ ግልጽ ነገርን ተናገረ። ቦሊውድ የዳውድ መጫወቻ ሆናለች። ነገር ግን የዳውድ እጅ ለሳመው ብቻ ሳይሆን ላጠፋውም ሕይወት ምስክር ነበር። ለዚህ ትልቁ ማሳያ የሙዚቃ ንጉሱ ጉልሻን ኩመር ታሪክ ነው። ጉልሻን ኩመር ከምንም ተነስቶ የተከበረና የተወደደ የጥበብ ሰው ነበር። የፍራፍሬ ጭማቂ ሻጭ ልጅ የነበረው ጉልሻን ቲሴሬስ የተባለ ኩባንያ አቋቁሞ የህንድን የሙዚቃ ኢንዱስትሪ ለወጠው። ካሴቶችን በዝቅተኛ ዋጋ በማምረት ሙዚቃን ለድሃው ህብረተሰብ አደረሰ። ሀብታም ሆነ። የካሴት ንጉሥ ተባለ። ጉልሻን ኩመር በጣም ሃይማኖተኛ ሰው ነበር። በየቀኑ ወደ ቤተ መቅደስ ይሄዳል። ለድሆች ነፃ ምግብ ያበላል። ስኬቱ ግን የዲ ኩባንያን ዓይን ሳበ። በ1997 ዓ.ም ዳውድ ኢብራሂም በቀኝ እጁ በአቡ ሳሌም በኩል ለጉልሻን ኩመር ስልክ ደወለ። ጥያቄው አጭር ነበር፣ 100 ሚሊዮን ሩፒ ግብር ክፈል የሚል። ጉልሻን ኩመር ግን ኩሩ ሰው ነበር። በላብ የሰራውን ገንዘብ ለወንጀለኞች መስጠት አልፈለገም። ይህን ገንዘብ ለናንተ ከምሰጥ ቫይሽኖ ዴቪ ለተባለ ቤተ መንግስት ሰጣለሁ፣ ለድሆች ድግስ አዘጋጅበታለሁ የሚል የደፋር መልስ ሰጠ። ይህ መልስ የሞት ፍርዱ ሆነ። ዳውድ ማንም በህንድ ምድር ለኔም ቢያይልም የሚል እብሪት ነበረው። እንደ ኢሮፒያን አቆጣጠር ነሐሴ 12 1997 ዓመተ ምህረት ሙምባይ ጃሁ በሚባል አካባቢ ጉልሻን ኩመር እንደ ልማዱ ወደ ጂቴሽዋር መሃዴቭ የሺቫ ቤተ መንግስት ሄዶ ጸሎቱን አድርሶ ወጣ። ጠዋት ነበር። ወደ መኪናው ሲራመድ ረጅም ፀጉር ያለው አንድ ሰው ቀረበው። ገዳዩ በንቀት ስሜት ጠየቀው። ለመጸለይ ነው የመጣኸው አለ። መልስ ሳይጠብቅ አሁን ወደ ላይ ሄደ ትጸልያለህ አለው። 1 2 3 ጥይቶች ተከታተሉበት። ጉልሻን ኩመር ሊሸሽ ሞከረ። ወደ አካባቢው ቤቶች እያቃሰተ ሮጠ። ነገር ግን ማንም በር አልከፈተለትም። በህዝቡ ውስጥ ፍርሃት ነግሶ ነበር። ገዳዮቹ ተከተሉት። በአጠቃላይ 16 ጥይቶችን ተኮሱበት። የህንድ የሙዚቃ ንጉሥ በገዛ ደሙ ተጨማልቆ
በቤተ መቅደሱ ደጃፍ ላይ ሕይወቱ አለፈ። ይህ ግድያ ሙምባይን ብቻ ሳይሆን መላው ህንድን አስደነገጠ። ቦሊውድ በድንጋጤ ጸጥ አለች። ማንም ፕሮዲውሰር፣ ማንም ተዋናይ ስለ ዳውድ መጥፎ ለመናገር አልደፈረም። የሻሩክ ካን፣ የሰልማን ካን ፊልሞች ሳይቀሩ የዲ ኩባንያ እጅ እንዳለባቸው ይታማ ነበር። ዳውድ በዚያ ግድያ ያስተላለፈው መልእክት ግልጽ ነበር። እግዚአብሔርን መፍራት ትችላላችሁ፣ ነገር ግን ለዳውድ መገበር አለባችሁ የሚል። ከዚህ በኋላ ነበር ዳውድ ኢብራሂም ከወንጀለኛነት ወደ አሸባሪነት የተሸጋገረው። ስልጣኑ ከገንዘብ አልፎ ወደ ፖለቲካና ወደ ሀገር ደህንነት ስጋትነት ተቀየረ። ሙምባይ በእርሱ ጥላ ስር ወደቀች። ምንም እንኳን እሱ በአካል ዱባይ ወይም ፓኪስታን ቢኖርም ትንፋሹ ግን በሙምባይ ጎዳናዎች ላይ ይሰማ ነበር። ነገር ግን ይህ ሁሉ የወንብድናና የስልጣን ሕይወት በ1993 ተቀየረ። ነገሩ እንዲህ ነው። በ1992 በህንድ ባብሪ የተባለ ጥንታዊ መስጂድ በሂንዱ ጽንፈኞች ፈረሰ። ይህን ተከትሎ ሙስሊሞች ላይ ግድያና ጥቃት ተፈጸመ። ዳውድ ሙስሊም እንደመሆኑ ይህ ነገር አበሳጨው። ነገር ግን የሱ ቁጣ ሃይማኖታዊ ብቻ አልነበረም። ስልጣኑን ለማሳየትና ጠባቂ ነኝ ለማለት ነበር እንጂ። በዚህ ወቅት ነው ከፓኪስታን የስለላ ድርጅት ISI ጋር ግንኙነት ፈጠረ የሚባለው። ኢላማው ግልጽ ነበር፣ ሙምባይን በቦምብ መምታት። ለዚህም ታይገር ሜሞን እና ያኩብ ሜሞን የተባሉ ሁለት ወንድማማቾችን ተጠቀመ። እነዚህ ሰዎች ቦምቦቹን አዘጋጁ፣ መኪኖቹን አቆሙ። RDX የተባለውን ፈንጂ በህገወጥ መንገድ በባህር ጠረፍ በኩል ወደ ሙምባይ አስገቡ። የጉምሩክና የፖሊስ ባለስልጣናት ጉቦ ተሰጥቷቸው አይናቸውን ጨፈኑ። እናም መጋቢት 12 1993 ሙምባይ ፈነዳች። ከዚህ ቀን በኋላ ዳውድ ኢብራሂም ሙምባይን ለቆ ጠፋ፣ ዱባይ ገባ። ለተወሰነ ጊዜ በዱባይ በነፃነት ይኖር ነበር። የቅንጦት ቪላ፣ ውድ መኪኖችና የንግድ ኢምፓየር። ነገር ግን የህንድ መንግስት ዳውድን አሳልፋችሁ ስጡኝ በማለት በተባበሩት መንግስታትና በአሜሪካ ላይ ከፍተኛ ዲፕሎማሲያዊ ጫና ፈጠረ። ዱባይም ለዳውድ ምቹ መሆኗ ከተመ። ከዚያ ጊዜ ጀምሮ ዳውድ ኢብራሂም ወደ ፓኪስታን ካራቺ እንደተዛወረ ይታመናል። ይህ የታሪኩ በጣም አወዛጋቢ ክፍል ነው። የህንድ መንግስት፣ የአሜሪካና የተባበሩት መንግስታት መረጃዎች እንደሚያሳዩት ዳውድ በካራቺ ውስጥ ክሊፍተን በሚባል የሀብታሞች ሰፈር ዋይት ሃውስ በሚባል ግዙፍ ቪላ ውስጥ በከፍተኛ ጥበቃ ይኖራል። እንደ እስረኛ አይደለም የሚኖረው፣ እንደ መንግስት እንግዳ እንጂ። ፓስፖርቱ የሌላ ሰው ስም አለው። መልኩን በቀዶ ጥገና ቀይሮ ሊሆን ይችላል ይባላል። በፓኪስታን ውስጥ ሆኖ ልጆቹን ለታዋቂ ሰዎች ይድራል። ለምሳሌ ልጁን ለታዋቂው የፓኪስታን ክሪኬት ተጫዋች ጃቬድ ሚያንዳድ ልጅ ድሯል ይባላል። ይህ ሰርግ በዱባይ ሲደረግ ዳውድ በቪዲዮ ኮንፈረንስ ነበር የተሳተፈው። አካሉ የለም፣ መንፈሱ ግን አለ። የዲ ኩባንያ ንግድ አሁንም ቀጥሏል። አሁን ግን ካደንዛዥ ዕፅ አልፎ ወደ አልማዝ ንግድ፣ ወደ ሪል ስቴትና ወደ ክሪኬት ውርርድ ተሸጋግሯል። በህንድ ውስጥ የሚካሄዱ የክሪኬት ጨዋታዎችን ውጤት ከካራቺ ሆኖ ይወስናል። ተጫዋቾችን ያስፈራራል፣ ዳኞችንም ይገዛል። ዳውድ ኢብራሂም ዛሬ ላይ የ60ዎቹ አጋማሽ ዕድሜ ላይ ይገኛል። ፎርብስ መጽሔት ከዓለም 10 ተፈላጊ ወንጀለኞች ዝርዝር ውስጥ ሁልጊዜ አካትተዋል። ሀብቱ በቢሊየን ዶላር ይገመታል። ግን እሱ ወርቃማ እስረኛ ነው። ከፓኪስታን መውጣት አይችልም። ከተንቀሳቀሰ ኢንተርፖል ወይም የአሜሪካ CIA ይዘዋል። ግን በቤቱ ውስጥ ሆኖ ዓለምን ያሽከረክራል። በ2008 ዓመተ ምህረት ሌላ አሰቃቂ ጥቃት ሙምባይን አናወጠ። 2611 ሙምባይ አታክ። ፓኪስታን ውስጥ የሰለጠኑ 10 አሸባሪዎች በጀልባ መጥተው ታጅማል ሆቴልንና ሌሎች ቦታዎችን አቃጠሉ። በዚህ ጥቃትም ላይ የዳውድ ኢብራሂም እጅ፣ ሎጂስቲክና ድጋፍ እንዳለበት የህንድ መንግስት ያምናል። የዳውድ ኢብራሂም ታሪክ ከሌሎቹ የሚለየው እሱ ስርዓት ስለሆነ ነው። ባለፉት ሳምንታት ያየናቸው ፖለሩ በቴክኖሎጂ ተማምኖ ወደቀ። ኤልቻፖ በጉልበት ተማምኖ ተያዘ። ዶዶስ በህዝብ ተማምኖ ተያዘ። ዳውድ ግን በጂኦፖለቲካዊ ቅራኔ በህንድና በፓኪስታን ጠላትነት መሃል ገብቶ
ራሱን ለፓኪስታን ጠቃሚ መሳሪያ በማድረግ ህልውናውን አስጠብቋል። ፓኪስታን አሳልፋ አትሰጠውም፣ ምክንያቱም ብዙ ሚስጥር ያውቃል። ህንድ ልትይዘው ትፈልጋለች፣ አትችልም። እሱ በሙምባይ የለም። ነገር ግን በሙምባይ ያለው ጥላው ከባድ ነው። እስከ ዛሬ ድረስ በሙምባይ ውስጥ ባሂ ወይም ወንድም ተብሎ ሲጠራ ሰዎች በፍርሃት ይርዳሉ። ወጣት ወንጀለኞች የሱን ፎቶ እንዳሪያ ይይዛሉ። ስለሱ የተሰሩ ፊልሞች ካምፓኒ፣ ዋንስ አፖን ኤ ታይም ኢን ሙምባይ፣ ሸት አውት አት ዋዳላ በህዝብ ዘንድ ይወደዳሉ። ዳውድ ኢብራሂም የፖሊስ ልጅ የነበረው የሙምባይ ንጉስ፣ የሽብር መሐንዲስ፣ የቦሊውድ አፍቃሪና የማይያዘው መንፈስ ይህ ሰው ወንጀልን ከአንድ ከተማ አውጥቶ ወደ ዓለም አቀፍ ፖለቲካ የቀየረ የዘመናችን ትልቁ እንቆቅልሽ ነው። የሳምንት ሰው ይበለን።